ጽናት ደምን ባለቀሰች። የቤቲ እናት ደግሞ ቤቲ ወደነ ጽናት ቤት ወይንም ወደነ ኪራ ቤት እንድትመጣ ተወስኗል ማለት ነው። ኪራ ደግሞ የቤቲ እንደዚህ እብደትና ራሷን አለማስታወስ አይምሯ ከራሷ ጋር አለመሆኑ በጣም አሳዝናዋለች። ክሩቤል ደግሞ ጸጸት ውስጥ ገብቷል ማለት ነው። ቤቲ በሱ ምክንያት እንደዚህ እንደሆነች በጣም እያዘነና እየተገረመ ይገኛል። የቤቲ እናት ደግሞ ያው የእናትነት ዋጋዋን እየከፈለች ትገኛለች። ቤቲ እንግዲህ ኪራን ስታየው በጣም በሚገርም ሁኔታ ፊቷ ላይ ደስታ ላይ ሆኖ እቅፍ አድርገዋለች ማለት ነው። ናሆሜ በስተመጨረሻ ኪራን እንቅ አድርጎ እንዴት እንደዚህ ታደርጋለህ? ጽናት ላይ ይህንን ኩላ ፈተና የምታበዛባት ለምንድን ነው? ዛሬ ጥሩ ስትሆን ነገ ደግሞ ሌላ ነገር ይዘህ ትመጣለህ። ከፈለክ ለምን አንተ ቤቲ ጋር አትሄድም? እያለ አንገቱን ሲጥ አድርጎ ሊገለው ነበረ። እንግዲህ ናሆሜም ደግሞ ለመሩ ታገቢኛለሽ ወይ ብሎ ቀለበት አድርጎላታል። መሩም ደግሞ ቀለበቷን ተቀብላ አገባሃለሁኝ ብላ ቀለበቱን አደረገች ማለት ነው። የቤቲ እናት ኪራን በተደጋጋሚ እየተንበረከከችና ጉልበቱ ስር ሆና እናት የለህም ወይ? እናትህ እኮ ሆናለሁ እያለች ኪራ መለመን ጀመረች። ኪራ ደግሞ ላስብበት ይልና ወደ ቤት ከመጣ በኋላ ለጽናትም ተነገራት። ጽናትም ደምን ባለቀሰች። መኝታ ክላሷ ገብታ ለካንተ ከወሰንክና ከጨረስክ በኋላ ነው እንዴ መተህ የምታማክረኝ ብላ አለች። የቤቲንም እናት ሰማይና መሬት ግልብጥ ይላል እንጂ ቤቲ ፈጽሞ እዚህ ቤት ልትመጣ አትችልም። ምክንያቱም ልጄንም እኔንም ህይወቴንም አጥፍታብኛለች። ይቺ የሰይጣን ቁራጭ እያለች አለች። የቤቲ እናት ደግሞ ከፋቸውና ፍጥጥ ብለው ጽናትን ማየት ጀመሩ። ታንቺ የሰው ልጅ እንደዚህ አይባልም። ቤቲ እኮ ምንም ቢሆን ለፍቅሯ ዋጋ ከፍላለች ብላ አለች። እውነት ነው። ቤቲ እውነት ለመናገር ለኪራ ብዙ ዋጋና መስዋዕትነት 5 አመት ሙሉ ከፍላ ነበረ። በስተመጨረሻ እንግዲህ ከጽናት ጋር ህይወቱን እየቀጠለ እሱም ይገኛል። የቤቲም እናት ደግሞ ወደ ሆስፒታልም ሆነ በጸበልም ሆነ ብዙ ነገር እንዳደረገቻት ብዙ ዋጋ እንደከፈለችላት ዶክተሮችም ደግሞ በፊት ከነበረው ፍቅረኛዋ ጋር የተወሰነ ጊዜ መድኃኒቱን እስከምትወስድ ድረስ አብራ መሆን አለባት ብሎ ትዕዛዝ ሲሰጣት የድሮ ፍቅረኛውን ኪራን መፈለግ ጀመረች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የጽናት ድራማ እንደቀጠለ ይገኛል። እንደናንተ መልካምነትና ቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የጽናት ስቃይ እንደቀጠለ ይገኛል ማለት ነው። ባለፈው ኒናን አምጥቶ ሴተኛ ዳሪ ጋር ቼት አረኩባት እያለ እሱም በጸጸት ሲቃጠል እሷም ደምን ባልቀሳ መልሰው ታርቀው ነበር። በስተመጨረሻ ደግሞ አባቷ በህልሜ 2 እባብ ቤት ገብቶ አንቺ ላይ ተጠመጠመ ብለው ሲሏት በጣም ማልቀስ ጀመረች። ከዛ ቤቲና የቤቲ እናት የክሩቤልን ቤት ፈልገው ወደሱ ሊሄዱ ጉዛቸውን እያደረጉ መንገድ ላይ ያገኙትና ቆም ብላ ቤቲ እናቷን ተይማዬ፣ እኔም ብዙ ቀን እያታለልሽ መርፌ እያስወጋሽ ነው፣ አሁን የትም ሊሄድም አልችልም እያለች ቆማ በማሰብ በመጨቃጨቅ ከእናቷ ጋር ጊዜዋን እያሳለፈች በስተ መጨረሻ ኪራ በርቀት ቤቲን ሲያት በጣም ደነገጠ። እየቀረበ መጣና ቤቲ ደግሞ እማዬ በህልሜ እኮ መጣ፣ በህልሜ መጣ እያለች አለቻት። ከዛ ኪራም ደግሞ ወደ አጠገቧ ሲቅርብ ሲል ኪራ መሆኑን ስታይ በጣም ደስ አላት። ቤቲ
የምትሆነው ግራ ገባትና በመጨረሻ ክሩቤልም ጠጋለና ቤቲ እንዴት ነሽ ደህና ነሽ ብሎ ሲላት እንደማየ አማችሽን እንደዚህ ነው እንደምታናገሪው በደንብ አውሪው እንጂ እያለች አለች። ከዛ የቤቲም እናት ደግሞ ኪራ መለማመጥ ጀመረች። ክሩቤል ደግሞ ቤቲ ማለት እኮ ብዙ ነገር አጥፍታብኛለች፣ ልጄንም ገላብኛለች፣ ህይወቴንም አጨልመዋለች እያላለ ቤቲም ደግሞ ኪራን ስታየው በጣም እቅፍ አድርጋ መደሰት ጀመረች። ከዛ በመጨረሻ የቤቲ እናት እባክህ ልጄ ተለመነኝ፣ እናትህ እሆናለሁ፣ እህት የለህም? በሚስትህስ ወደፊት ምን እንደሚያመጣብህ ታውቃለህ? ተቸግሬ ነው እኔ ሌሎቹ ልጆቼ ሰላም ናቸው፣ የተቸገረችብኝ ይቺ ናት። እንደዚህ የሚሆነችው እኮ በአንተ ምክንያት ነው እና ለአንድ ሳምንት የሚሆን እኔ ቤት ና ቶሎ ከኔ ጋር ጊዜ ያሳልፍ፣ አይም ቢካልክ ደግሞ አንተ ቤት እንሆን ብላ ስትለምነው ክሩቤል ደግሞ አይ ሊሆን አይችልም፣ እኔ እናንተ ቤት ፈጽሞ ልመጣም አልችልም፣ እኔ ቤትም ልትመጡ አትችሉም፣ በቃ ይሄ ያለፈ ህይወት ነው አልቋል፣ ቤቲ ማለት እኮ ከባድ ሰው ናት እያለ ለእናቷ መናገር ጀመረ። እንግዲህ ቤቲም ደግሞ ሁኔታዋ ሁሉ በጣም የምትገርምና የምታሳዝን ሆና ነው የመጣችው። ክሩቤልም ደግሞ ቤቲን ሲያያት ያቺ በተንኮል የተሞላች ሴትና ኃይለኛ ሴት ዛሬ ላይ እንደዛ አይምሮዋ ጅል ሆኖ ሲያይ በጣም ተናደደ። ወደ ቤቱ ጉዞውን ታደረገ በኋላ መኝታ ክላስ ገብቶ ቆይ ጽናቴንስ ምን ልላት ነው? ቤቲንም እንዲሁና ማየት አልቻልኩም። በቃ እቤት መታ የመጣውን ነገር መቀበል አለብኝ። ይሄን እውነታ ደግሞ ለጽ መናገር አለብኝ ብሎ ወሰነ። ጽናትንም እንግዲህ ሲነግራት ማመን ሁሉ አቃታት። በስተመጨረሻ የቤቲ እናት ቀጥ ብለው ወደ ክሩቤል ቤት እየቆረቆሩ ሲገቡ ኒና ነበረችና በሩን የከፈተችው። ኪራን ጥሪልኝማ ብላ ስትላት ኪራ ቡና እየጠጣ ነው፣ እሺ ልጥራልሽ ብላ ስትል ክሩቤልም በቃልና የቤቲ እናት መሆኗን ሲያይ በሩን ዘጋ አደረገና ኒና ቀጥ ብለሽ አሁን ሂጂ ወደ ቤት አላት። የክሩቤልና የቤቲ እናት በር ላይ ቆመው እያወሩ ሳለ ኒና ደግሞ በሩ ላይ ተለጥፋ ማዳመጥ ጀመረች። የቤቲ እናት ኪራን በተደጋጋሚ መለመን ጀመረች። ክሩቤልም ደግሞ ፈጽሞ እኔ ቤት ሊሆን አይችልም፣ ጽናት ብትሰማ ይሄን ነገር መቋቋም አትችልም፣ ልቧን ሰብረዋለሁኝ እያለ የቤቲን እናት መናገር ጀመረ። ከዛም ኒና ደግሞ እየሮጠች ዳ ለጽናት ስሚ ጽናት በር ላይ ተለጥፌ የሆነ የትልቅ ሴትዮ መጣችና ልጄ ታማለች፣ ለአንድ ሳምንት እኔ ጋር እንድትሆን እፈልጋለሁ እያለች ከኪራ ጋር ስታወራ ነበር አለች። ጽናት ደግሞ ስሚ ኒና ካሁን በኋላ ስለ እኔና ስለ ኪራ በመካከል የተፈጠረው ቢፈጠር እንድትገቢ አልፈቅድልሽም አለቻት። እንዴ ሰው የሰማውን ማውራት አይችልም እንዴ ብላ መለሰችላት። በስተመጨረሻም እንግዲህ ክሩቤልም ለጽናት እውነቱን መናገር እየቻለ በስተመጨረሻ እናቲቱ መታ ሳሎን ላይ ቁጭ አለችና እንግዳ ናት ብላ ጽናት ውሃ በብርጭቆ መጣችላትና ጽናት ቁጭ በይማ የምናወራው ነገር አለ አላት ኪራ። ከዛ ኒና ደግሞ እዩ ቅድም እኮ በር ላይ መታ ከኪራ ጋር ስታወራ የነበረችው ሴትዮች ናት አለች። ጽናት ደግሞ ዝም በይ አለቻት። ጽናትን በስተመጨረሻ እኔ የቤቲ እናት ነኝ ብላ ስትል ቤቲ ማን? ያቺ ሰይጣን ያቺ ክፉ እያለች ጽናት ደነገጠች። ከዛ በመጨረሻ እናቲቱ ደግሞ ታይ እንጂ ልጄ ምንም ቢሆን ሰው ናት፣ ቤቲም እኮ ወድ አይደለም ለፍቅር ስትል ነው ዋጋና መስዋዕትነት ከፍላ በስተመጨረሻ ተጠቅሞ ያልፈለጋት ብላ አለቻት። ያም ይሁን ይህ ቤቲ ማለት ለኔ ስቃይና ብዙ ነገር ያደረገች ሴት ናት፣ መቼም ቢሆን ይቅር ልላት አልችልም ማለችና ጽናትም ከሳሎን ተነስታ ወደ መኝታ ቤት ሄደች። ኒናና የቤቲ እናት ሳሎን ቁጭ ብለው ቀሩ። ኪራም ደግሞ ጽናት እውነቷን ነው፣ ቤቲ ማለት እኮ ብዙ ነገር ነው ያደረገችው፣ ህይወቷንም ልጇንም
ማንነቷንም ሁሉ ነው ያጠፋችው። ይህን ነገር አምኖ ለመቀበል በጣም ይከብዳል ብሎ አለ። የቤቲም እናት እኔ አሁን ትልቂቱ ሴትዮ እናንተን ትናንሽ ልጆች መለመን የለብኝም ነበር ብላ አለች። ክሩቤልም ከዛ ተነሳና ወደ ጽናት ሊያጽናናት ሄደ። ኒና ከቤተልሔም እናት ጋር ቁጭ ብላ ማውራትና የተፈጠረውን ነገር ስትነግራት ወይ ማዘር የተፈጠረው ነገር በጣም ያሳዝናል፣ ግን እውነት ለመናገር እንደ ዛሬ ጽናት ተናዳና ተበሳጭ ታይቻት አላቅም፣ በጣም ይገርማል እያለች አለች። እንዴ ምን ያናድዳታል? እሷም ሴት ናት፣ ነገ የሚገጥማትን ታውቃለች እንዴ ብላ አለች። ከዛ ኒናንም ደግሞ ጽናትን እንድትለምንላት በተደጋጋሚ ስትነግራት ኒና ይሄን ነገር እኔ ላደርገው አልችልም ብላ አለቻት። ከዛ ኪራም ደግሞ ወደ ጽናት መኝታ ቤት ገባና ወደ መኝታ ቤቱ ሄደና ጽናትን ሲያገኛት ደም እንባ እያለቀሰች አገኛት። ከዛ በቃ እንዴ እኔም እኮ ወድጄ አይደለም እና ስለዚህ በተደጋጋሚ ሴትዮይቱ ጉልበቴ ላይ ወርቀው እየለመኑኝ፣ እስኪ አስቢው እናቴን ነው የመሰለችው። በዛ ላይ እንደገና ደግሞ ቤቴ እንደዛ ሆና ሳያት በጣም ነው ያሳዘነችኝ። በኔ ይሄም ደግሞ የሆነችው በኔ ምክንያት እኮ ነው። እና ደግሞ እስኪ አስቢ እናትሽን የሚያክል ሰው አንቺን እግርሽ ላይ ተደፍቶ ቢለምንሽ አያስችልሽም፣ በጣም ነው የሚያሳዝኑት ብሎ አለ። ከዛ ጽናትም አሃ ለዛ ነው እንዴ ለካንተ እየተገናኘህ ወስነህ ጨርሰህ በራስህ መንገድ ያደረከውን ነገር ተመልሰህ እኔን ለምን ታማክረኛለህ ብላ አለቀሰች። ቤቲ ማለት እኮ ያደረገችኝን ነገር ረስተህ ነው እንዴ ልጄን እኔን ስንቴ ነው ለማጥፋት ስትታገል የነበረችው? አንተ ግን ያሁላ ህመም ፈጽሞ አልታየህም አለችው። እሱም ደግሞ ታይጺ አንቺም ብኮኝ ይህን ነገር እንደኔ ከማድረግ ወደ ኋላ እንደማታያቃለሁኝ። ብቻ ምን ልበልሽ እኔም እኮ በቃ በፈተና እዳይን አየሁኝ ብሎ አላት። አይ ችግር የለውም ሁሉንም ትቀመጥበታለህ። እኔ እውነት ለመናገር ቤቲ ከመጣች እዚህ ቤት አልቀመጥም ብላ ተነስታ ወደ ሰኒ ቤት ሄደች። ሰኒም ጋር ሄዳ የተፈጠረውን ነገርና ቤቲ ተመልሳ ኪራ ቤት መምጣቷን ስትነግራት በጣም ተገረመች። ስሚ ስሜታዊ ላለመሆን ሞክሪ፣ ቤቲና ኪራ እኮ የራሳቸው የሆነ ታሪክ አሳልፈዋል። ስለዚህ ረጋ ብለሽ አስቢ፣ አይዞሽ ሁሉም ለበጎ ነው ብላ መከረቻት። ጽናትም ፈጽሞ ልትረጋጋ አልቻለችም ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ከቤቲ የተማርነው ነገር የሰው ልጅ ሳያፈቅረንና ሳይወደን ለማይወደንና ለማያፈቅረን ሰው ጭራሽ ለኛ ቦታ ለሌለው ሰው ጊዜያችንን ማቃጠል የለብንም ማለት ነው።